ለአንድ ዓመት ያህል ቲክቶክ ላይ በየቀኑ ሳታቋርጡ ቪዲዮ ፐብሊሽ ካደረጋችሁ ከአንድ ዓመት በኋላ ስለ ገንዘብ አታስቡ። ድንገት ከሰማይ ይዘንባል ሳይሆን በጣም ብዙ ኦፖርቹኒቲዎች ይከፈቱላችኋል። ይህን ሀሳብ ሶሻል ሚዲያ ላይ ነበር ያየሁትና እጅግ በጣም ነው የምስማማበት። ኮንተንት ክሬተር ለመሆን ፈልጋችሁ ከየት እንደምትጀምሩ ካላወቃችሁ እንዴት ከዜሮ ጀምራችሁ ጥሩ ኮንቴንት እየሰራችሁ ኦዲየንስ ቢልድ አድርጋችሁ ከዛ ገንዘብ እንደምትሰሩ በዚህ ቪዲዮ ስቴፑን አሳያችኋለሁ። ብዙዎቻችሁ ጀምራችሁ ፌል ያደረጋችሁበት ምክንያት ታለንት ስለሌላችሁ አይደለም፣ ሲስተም ስለሌላችሁ ነው። ለመጀመር የሆነ ፋንሲ ካሜራ፣ ጥሩ የንግግር ችሎታ፣ የሚያምር አቋም አያስፈልግም። ስልክና ኢንተርኔት ካላችሁ በቂ ነው። ትላልቅ ኢንፍሉዌንሰሮች ነገሩን በጣም ከባድና ፋንሲ አድርገው ሊያሳዩት ይችላሉ፣ ግን ሁሉም የጀመሩበት የሆነ ዝቅተኛ ቦታ አለ። የዛሬ 4 ዓመት አካባቢ ዩቲዩብ ላይ ኮንቴንት ክሬት ማድረግ ሲጀምር የቲቪ ቴብል ላይ ፒሲ መጽሐፍ ደርድሬ እንደዛ አድርጌ በስልኬ ሰልፊ ካሜራ ነበር ራሴን ቀርጽ የነበረው። በዛች የተጀመረው ነገር አሁን ላይ ኤዱኬሽናል ኮንቴንት ክሬት እያደረግን ሶሻል ሚዲያዎች ላይ ከ1 ሚሊዮን በላይ ፎሎወሮች ማምጣት ችለናል። እንደ ቲም ኦፕሬት እያደረግን ነው። በዋነኝነት ግን ኮንቴንቴን መሰረት በማድረግ የናይል ኮሚኒኬሽን የአድቨርታይዚንግ ካምፓኒን እንዲሁም ደግሞ ክሊክስ ኤዱኬሽናል ፕላትፎርማችንን አሳድገን በመቶዎች የሚቆጠሩት ወጣቶችን ህይወታቸውን መቀየር ችለናል። በዚህ ቪዲዮ የምነግራችሁ እኔ ያለፍኩበት ስትራቴጂ እንዲሁም ደግሞ ለተማሪዎች ያሳይቻቸው በአጭር ጊዜ ውጤት እንዲያዩ ያስቻላቸው ነገር ነው። ቲዮሪ ሳይሆን አክቹአሊ ፕራክቲካል የሆነ ነገር ነው የምናወራው። እንጀምር። በመጀመሪያ ደረጃ ኮንቴንት ምንድነው ብለን ዲፋይን እናድርገው ካለን ኮንቴንት ማለት ሜሴጅ ነው። ድሮ በፖስታ በሰው ይላክ የነበረ መልእክት አሁን ግን በሶሻል ሚዲያ አማካኝነት እየተላለፈ ነው። ኮንቴንት ሜሴጅ መልእክት ነው። ይሄ መልእክት የሚተላለፍበት ደግሞ የራሱ ፎርማት አለው። ድሮ በወረቀት ተጽፎ ወይም በአፍ ይነገር የነበረው መልእክት አሁን ላይ በቴክስት መልክ ሊሆን ይችላል፣ በቪዲዮ መልክ ሊሆን ይችላል፣ ወይም ደግሞ በኦዲዮ በሚሰማ መንገድ ይተላለፋል። ለረጅም ዓመታት ሰው መዝናኛ ሲፈልግ ቲቪ ላይ፣ ሬዲዮ ላይ፣ ጋዜጣ ላይ፣ መጽሔት ላይ ነበረ ጊዜውን ያሳልፍ የነበረው። አሁን ግን በቀን አንድ አዳልት የሆነ ሰው ከ2 ሰዓት በላይ ሶሻል ሚዲያ ላይ ኮንቴንት ኮንሱም እያደረገ ያሳልፋል። መካድ የማንችለው ነገር መዝናኛችን አሁን ላይ ሶሻል ሚዲያ ሆኗል። ኢንፎርሜሽን የምናገኘው ከሶሻል ሚዲያ ሆኗል። ከጓደኞቻችን ጋር የምናወራው በሶሻል ሚዲያ ሆኗል። በዓላትን የምናከብረው አገና አሁንም በሶሻል ሚዲያ ነው። እንደ በፊቱ ሆቢ ወይም በትርፍ ጊዜ የሚሰራ ነገር አይደለም። ይሄንን ሶሻል ሚዲያ በመጠቀም ቢዝነሳቸውን ያቋቋሙ ብራንዶች አሉ። ለብዙ ሺህ ሰዎች ኢፍናት በሚሊዮን ለሚቆጠሩ ሰዎች የሙሉ ሰዓት ስራ ነው ኮንቴንት ክሬት ማድረግ። ለምንድነው ኮንቴንት ይሄን ያህል ፓወርፉል የሆነው ካላችሁኝ፣ የመጀመሪያው ነፃ ነው። ማንም ከፍሎ አይደለም ኮንቴንት ክሬት የሚያደርገው። እኔ ይሄንን ከፍዬ አይደለም በነፃ ነው ፕሮዲዩስ አድርጌ ዩቲዩብ ላይ የምጭነው። ዩቲዩብ ምንም ያስከፍለኝ ነገር የለም፣ እንደውም ይከፍለኛል ጭራሽ። ሁለተኛው ደግሞ ፍሪ አድቨርታይዚንግ ነው። ፕሮዳክቴን ይዤ እመጣለሁኝ፣ በነፃ አስተዋውቀዋለሁ፣ በነፃ ይጠቅማቸዋል የምላቸው ሰዎች መሸጥ እችላለሁ። በእነዚህ ሁለቱ ምክንያቶች ሶሻል ሚዲያ ላይ ኮንቴንት ክሬት ማድረግ ከመቼውም ጊዜ በላይ በፍጥነት እያደገ ያለ ሴክተር ነው። ሶሻል ሚዲያ ላይ ያሉ ኮንቴንት ክሬተሮችን በ3 ካቴጎሪ እንከፍላቸዋለን። የመጀመሪያዎቹን ኢንተርቴነርስ እንላቸዋለን። እነዚህ ሰውን የሚያዝናና ኮንቴንት ፐብሊሽ የሚያደርጉ ናቸው። ኮሜዲ ስኪቶች፣ ቫይን የሚሰሩ፣ ሪያክት የሚያደርጉ፣ በአጠቃላይ አይታችሁ ኮንቴንቱን እንድትስቁ ወይም ዘና እንድትሉ የሚያደርጓቸውን በሙሉ ኢንተርቴነርስ እንላቸዋለን። ሙዚቃንም ዳንስም ኤቭሪቲንግ ጨምሮ ማለት ነው። ለምሳሌ እኛ ሀገር ላይ ትላልቅ የሚባሉት ኮሜዲያን እሸቱን ብናነሳ ስሙ ራሱ ኮሜዲያን ነው። ኮንቴንት ታይፑ ኢንተርቴንመንት ነው። ሁለተኛው ደግሞ ኤጁኬተር ነው። የሚያውቁትን ነገር፣ የተማሩትን፣ ያለፉበትን ነገር ለሰዎች የሚያስተምሩ። ይሄ ከኤክስፔሪየንስም ከአካዳሚክ እውቀትም ሊሆን ይችላል። የጋራጅ ሰራተኛ ስለ መኪና የሚያስተምር ከሆነ ኤዱኬሽናል ኮንቴንት ነው። በዚህኛው በኩል ደግሞ ሳይኮሎጂስት የሆነ ሰው ስለ ሳይኮሎጂ፣ ዶክተር የሆነ ሰው ስለ ሜዲሲን፣ ስለ ሕክምና ካስተማረ ሁሉም ኤዱኬሽናል ኮንቴንት ይባላሉ። እኔም የምሰራው እዚህ ውስጥ ነው የምመደበው። ኢንተርቴነር አይደለሁም፣ ኤጁኬት ነው የማደርገው ሰዎችን። ዛሬ መጥቼ ስለ ኮንቴንት ነው እያስተማርኩ ያለሁት። ሶስተኛዎቹ ዶክመንተር እንላቸዋለን። እነዚህ ደግሞ ህይወታቸውን፣ አክቲቪቲያቸውን፣ የሚያደርጉትን ነገር ዶክመንት የሚያደርጉ ናቸው። ለምሳሌ በጣም ፖፑላር የሆኑ ቭሎግ ኮንቴንት ክሬት የሚያደርጉ፣ ምግብ ሪቪው የሚያደርጉ፣ የሆነ ቦታ ሄደው ሰዎችን ኢንተርቪው የሚያደርጉ ሰዎች እነዚህ ዶክመንት ነው እያደረጉ ያሉት። ጆርኒውን የሆነን ነገር ፈልገው እያገኙ ዲስከቨሪ እያደረጉ ነው ያሉት እና እነዚህን ዶክመንተር እንላቸዋለን። አሁን ወደ ኮንቴንት ከዜሮ ጀምራችሁ ስትገቡ የመጀመሪያው መምረጥ ያለባችሁ ነገር የምሰራው ከሶስቱ የትኛው ኮንቴንት ውስጥ ነው ራሴን የማገኘው ነው። የምትፈልጉትን ነገር ካላገኛችሁ 3 ጥያቄዎችን ራሳችሁ መጠየቅ ነው። የመጀመሪያው ስለምን ማውራት ያስደስታችኋል? ከሰዎች ጋር ስትቀመጡ ምን ቶፒካችሁ? ሁለተኛ ናቹራሊ ጎበዝ የሆናችሁበት ነገር ምንድነው? በተፈጥሮ አንዳንድ ሰው የሆነ ነገር ላይ ታለንትድ ነው አይደል? ምን ላይ ታለንትድ ናችሁ? ሶስተኛ ምን አይነት ፕሮብሌሞችን ሶልቭ ታደርጋላችሁ? በአካባቢያችሁ የሆነ እንደ ቀልድ ሊሆን ይችላል እንደ ፌቨር ለሰዎች የምትሰሩት ነገር አለ ወይ ፕሮብሌም ሶልቭ የሚያደርግ? እነዚህን በመጠየቅ የምታገኙትን መልስ ከላይ ካወራናቸው 3 ኤሪያዎች መካከል አንዱ ውስጥ በማስገባት ኮንቴንት ኒሽ ልታደርጉ ትችላላችሁ። ዋናው ነገር አለመዋዠቅ ነው። አንዱን ምረጡ። ለሚቀጥሉት 90 ቀናት እሱ ላይ ነው የምንሰራው። ቀጣዩ ስቴፕ የሚሆነው ፕላትፎርም መምረጥ ነው። ይሄንን ሜሴጅ ምን ላይ ነው የምታስተላልፉት? ምን ላይ ነው ፐብሊሽ የምታደርጉት ነው። ሁሉም ፕላትፎርም የራሱ የሆነ ዩኒክ አድቫንቴጅ፣ ዩኒክ የሆነ ፊቸር አለው። እናንተ የምትሰሩት ሎንግ ፎርም ኮንቴንቶችን ረዘም ያለ ጊዜ ወስዳችሁ ከሆነ ኦዲየንሱ ጋር ማውራት የምትፈልጉት ዩቲዩብን መምረጥ ነው። አክቹዋሊ አሁን ላይ ዩቲዩብ ሾርትም አጫጭር የቲክቶክ ቪዲዮዎችን እየመጣችሁ ፐብሊሽ የምታደርጉበት ፕላትፎርም ነው። ፕላትፎርሞቹ ኦልሞስት አሁን ላይ እየተመሳሰሉ ነው ማለት ይቻላል። ሁለተኛው ቲክቶክ ኤንድ ኢንስታግራም። ቲክቶክ በጣም
ፈጣን ለማደግ ቶሎ ሪዛልት የምታዩበት ጀማሪዎችን የሚያበረታታ አይነት ፕላትፎርም ነው። ምንም አይነት ኮንቴንት ስሩ፣ ቲክቶክ ላይ ጀምሩ። እውነቴን ነው የምላችሁ። ኮንቴንት መለማመድ የምትፈልጉ ከሆነ ከቲክቶክ ብትጀምሩ የተሻለ ነው ብዬ አስባለሁ። ከዛ ቀስ እያላችሁ አዳፕት ታደርጉታላችሁ። ሁለተኛው ኢንስታግራም ነው። ኢንስታግራም ለማሳደግ ይከብዳል። ፐርሰናላይዝድ የሆነ ኮኔክሽን ይፈልጋል። ሰው የእናንተን ፐርሰናል ላይፍ ለማየት ነው የሚመጣው። ብዙ ጊዜ ሰዎች ቲክቶክ ላይ የሚሰሩትን ነገር ኢንስታግራም ላይ ዱፕሊኬት ያደርጉታል። የማይሰራበት ምክንያት ፐርሰናላይዝድ የሆነ አፕሮች ይፈልጋል። ፕላስ ደግሞ ፕላትፎርሙ ሲጀመርም ፎቶ ስለነበር ፌቨር ያደረግ የነበረው አሁንም ፎቶዎች ፐርፎርም ያደርጋሉ። ስቲል ኢንስታግራም ሪሎች አሉ፣ ግን አጌን አሁንም ቢሆን ፐርሰናል የሆነ ነገራችሁን ቅድም ካወራናቸው ለምሳሌ ኤክስፕሎረር ከሆናችሁ የምትሄዱባቸውን ቦታዎች ፎቶ የምታነሱ ከሆነ ወይም ደግሞ የራሳችሁን ቭሎግ ከሆነ የምትሰሩት ኢንስታግራም ለእናንተ አሪፍ ቦታ ነው። ሶስተኛው ትዊተር ኤንድ ሊንክድን። እነዚህ ፕላትፎርሞች ደግሞ ሞር ፌቨር የሚያደርጉት ቴክስት ነው። ቴክስት ቤዝድ የሆኑ ኮንቴንቶችን ለምሳሌ ኤጁኬተር ከሆናችሁ ሪሰርቾችን፣ የተለያዩ ኤጁኬት የምታደርጉባቸው ብሎጎች፣ አርቲክሎች የምትጽፉ ከሆነ ፌስቡክ፣ ትዊተር ኤንድ ሊንክድን እነዚህ አሪፍ ፕላትፎርሞች ናቸው። ስትጀምሩ በተሻለ መጠን አንድ ፕላትፎርም ምረጡና እሱ ላይ በደንብ አድምታችሁ እየሰራችሁ ግን ኮንቴንቶቹን ሪፐርፐዝ ማድረግ ትችላላችሁ። ለምሳሌ እኔ ስጀምር ዩቲዩብ ላይ ነበር የጀመርኩት። ከዛ ዩቲዩብ ላይ የማወራቸውን ነገሮች እቆራረጥና አጫጭር ሀሳቦች አድርጌ ደግሞ ቲክቶክ ላይ አወጣቸዋለሁ። ከዚህ ቲክቶኮቹን ደግሞ ኢንስታግራም ላይ፣ ፌስቡክ ላይ ፐብሊሽ አደርጋቸዋለሁ። እንደዛ እያልኩ ነው ሄድ የነበረው፣ ግን ዋና ፎከሴ ዩቲዩብ ላይ ነው። ዩቲዩብን ነበር አሳድግ የነበረው። ኮንቴንቱ አይሞትም፣ ግን አንዱ ላይ ፎከስ ስታደርጉ ከሱ ማሳደግ ትጀምራላችሁ። ግን አንዱ ላይ ፎከስ ስታደርጉ እሱ ላይ ለውጥ ማየት ትችላላችሁ። አንድ ፕላትፎርም በቂ ነው ሰው ጋር ለመድረስ። እውነቴን ነው የምላችሁ። ሶስተኛው የራሳችሁን ዩኒክ አንግል ፈልጎ ማግኘት ነው። ይህንን እወደዋለሁ። አዲስ ኮንሴፕት ነው በእርግጥ፣ ግን እናንተ የምትሰሩት ኮንቴንት ሌሎችም ሰዎች እየሰሩት ሊሆን ይችላል። የእናንተ ምን የተለየ ያደርጋችኋል? ለምሳሌ ፊትነስ የሚሰሩ ኮንቴንት የሚሰሩ ሰዎች የምናውቃቸው አሉ አይደለ? ከእነሱ መካከል አንዱ ከአንዱ ምን ይለየዋል ሲባል አንደኛው ጉፊ ነው። ለምሳሌ ሶፊ አሁን ጎበዝ ፊትነስ ኮንቴንት ክሬተር ነው። ሶፊ ጉፊ ነው፣ ቀለል ያለ ሂውመር ያለው ምናምን ኮንቴንቶች ነው የሚሰራው አይደለ? ሰውየው ኢቨን ፐርሶናሊቲውን ስናየው ራሱ በጣም ሲሪየስ የሆነ ምናምን አይደለም። በአንጻሩ ደግሞ ሌሎች ይኖራሉ በደንብ ሲሪየስ የሆነ የሚቆጡ የሚጮሁ ምናምን አይነት ፊትነስ። የእኔ ኮምፒቲቲቭ ኤጅ ምንድን ነው የሚለው የሚመጣው ከፐርሶናሊቲ ዋይዝ ነው። ፐርሶናሊቲ ምን አይነት ነው? ፐርሶናሊቲ ቀለል ያልኩ ሰው የሚጫወት ምስል ከሆነ እሱ ኮምፒቲቲቭ ኤጅ ሊሆን ይችላል። አንዴ ምን ገጠመኝ መሰላችሁ? ከአንድ ሰው ጋር ተቀምጠን አካል ጉዳተኛ ነበር፣ የሆነ ጊዜ አደጋ ደርሰውበት እና ያንን ነገር ሰዎች አይተው ሶሻል ሚዲያ ላይ ሰደቡት እና ያ እሱን ሰበረው። በቃ ከዚህ በኋላ እንዴት ነው አይን አውጥቼ እነዚህ ሰዎች ጋር ለውጣ የምችለው? ምክንያቱም ሰው በጣም ብሩታል ስለሆነ ማለት ነው። እና ምንድነው እሱን ያልኩት፣ ያችን ሞመንት ብትታገሳት ኖሮ ያንተ ዩኒክ የሆነ አንግልህ እሱ ይሆን ነበር። ምክንያቱም ማውራት ትችላለህ። እኔ እንኳን አካል ጉዳተኛ ሆኜ አድርጌዋለሁ። እናንተ እንደ ድክመት የምትመለከቱት ነገር ዩኒክ የሚያደርጋችሁና የተለየ አድቫንቴጅ የምታገኙበት ነገር ይሆናል። ወደኋላ ሄዳችሁ ከራሳችሁ ታሪክም ሊሆን ይችላል፣ አሁን ላይ ማድረግ ከምትወዱትም ነገር ሊሆን ይችላል። የኔ ዩኒክ የሚያደርገኝ ነገር ምንድነው? እሷን አገኘዋትና ኮንቴንት ላይ በተደጋጋሚ እሷን ማሳየት ጀምሩ። አራተኛው ስቶሪ ቴሊንግን ማስተር ማድረግ ነው። ሁሉም ኮንቴንት በስቶሪ መንገድ ነው ዴሊቨር የሚደረገው። አንድ ኮንቴንት ዲዛይን ሲደረግ 3 ፓርቶች አሉት። የመጀመሪያው ኢንትሮ ወይም ሁክ አንድ ላይ እናደርጋቸው እንችላለን። ሁለተኛው ቫሊዩ ለሰዎች ፕሮሚስ የገባችሁት ነገር ዴሊቨር የምታደርጉበት። ሶስተኛው ደግሞ አውትሮ ወይም ኮል ቱ አክሽን የምንለው ሰዎች ቪዲዮን ካዩ በኋላ ምን እንዲያደርጉ ነው የምትፈልጉት። ለምሳሌ ይህን ቪዲዮ ስትጀምሩ ሁክ ነበረው አይደለ? አንድ ሰው ለ1 ዓመት ያቺ ሁክ ናት። አሁን መጀመሪያ ሁኩ ላይ ፕሮሚስ ያደረኩትን ነገር ዴሊቨር እያደረግኩ ነው ያለሁት። በኋላ ደግሞ አውትሮ ይኖረዋል። በመሀል ግን ከአንዱ ወደ አንዱ ስመጣ የማስገባቸው ስቶሪዎች ይኖራሉ። ሁኩ ላይ ይሄን ቪዲዮ ሶሻል ሚዲያ ላይ አይቼ እያልኳችሁ ነበር። ፕሮሚስ ላይ ደግሞ አንድ አካል ጉዳተኛ የነበረ ሰው አግኝቼ እያልኳችሁ። በስቶሪ የተዋዛ ሲመጣ ኮንቴንቱ ሰዎች ጋር መቅረት ይችላል። እኛ እንደ ሰው ልጅ ታሪክ እንወዳለን እና ኮንቴንቶቻችሁ በተቻለ መጠን በታሪክ ፓክድ የሆኑ ይሁኑ። አምስተኛውና ሞስት ኢምፖርታንት የሆነው ፓርት ኮንሲስተንት መሆን ነው። በቃ ብዙዎቻችሁ እዚህ ጋር ነው ፌል የምታደርጉት። የመጀመሪያው 10 ኮንቴንታችሁ ማንም አያየው። 50 ኮንቴንት ስትል እየተማራችሁ ነው። 100 መስራት ስትጀምሩ የዛኔ ነው አቴንሽን የምታገኙት። እውነቴን ነው። እና ራሳችሁ ስትለቁት በሚቀጥሉት 100 ቀናት ውስጥ በየቀኑ ሶሻል ሚዲያ ላይ ፐብሊሽ አደርጋለሁ። 100 ፐብሊሽ ሳታደርጉ ምንም አይነት ሪዛልት ለማግኘት ኤክስፔክት አታደርጉ። ከዛ በኋላ ግን የሆነ የምታዩት ነገር ካጣችሁ ኑ ተመልሳችሁ እኔ እቀጣለሁ። ኦልራይት፣ በዚህ መንገድ ኮንቴንት ክሬት እያደረጋችሁ ሰው ጋር ደረሳችሁ። ቀጣዩ ስቴፕ እንዴት ነው ገንዘብ ሜክ የማደርገው ነው። የመጀመሪያው ራሱ ፕላትፎርሙ ኮንቴንት ስለሰራችሁ ብቻ ይከፍላችኋል። ዩቲዩብ ይከፍላችኋል። ቲክቶክ አሁን ላይ መክፈል ጀምሯል። ላይቭ ስትገቡ ደግሞ ሰዎች ገንዘብ ይሰጧችኋል። ይሄ ከፕላትፎርሙ የምታገኙት ነው። ሁለተኛው ደግሞ ስፖንሰርድ የሆኑ ኮንቴንቶችን በመስራት ነው። ዋንስ አቴንሽኑ ስታገኙ የሆኑ ድርጅቶች ይመጡና ማስታወቂያ ስሩልን ይሏቸዋል። ፐር ቪዲዮ 10,000፣ 20,000፣ 50፣ 100 እያላችሁ እያደጋችሁ ትሄዳላችሁ። ሶስተኛው አፊሊየት ማርኬቲንግ ነው። የሆነ ድርጅት ይመጣና ከእናንተ ኮንቴንት ጋር የሚመሳሰል ነገር ይዞ መጥቶ ከሚሸጠው ላይ ይህን ያህል እሰጣችኋለሁ ይላችኋል። ለምሳሌ የጂም ኮንቴንት ከሆነ ክሬት የምታደርጉት፣ ስፖርተኛ ከሆነ የሚከተላችሁ የስፖርት ሰፕሊመንቶችን የሚያመጣ ካምፓኒ ከሆነ በተሸጠው ልክ እናንተ የሆነ ያህል ከእያንዳንዱ ፕሮዳክት ላይ ከወሰዳችሁ
ይሄን ደግሞ አፊሊየት ማርኬቲንግ እንለዋለን። አራተኛውና the most important የሚባለው ደግሞ ለኦዲየንሳችሁ የሚሆን ፕሮዳክት እና ሰርቪስ ዲዛይን አድርጎ መሸጥ ነው። ይሄ እጅግ በጣም ፓወርፉል ነው። ትላልቅ የምትሏቸው ኢንፍሉዌንሰሮች እኛ ሀገር ላይ ማስታወቂያ ከሚሰሩት በላይ የራሳቸውን ብራንድ የራሳቸውን ቢዝነስ የሚያስተዋውቁት ይበልጣል። ምክንያቱም ለምን ሌላ ሰው በእኔ ኦዲየንስ ይጠቀማል ከሆነ አይቀር ልጠቀም ያለብኝ እኔ ነኝ። ኦዲየንሴን ደግሞ መጥቀም እፈልጋለሁ። ለምሳሌ ዮናስ ሶሻል ሚዲያ ላይ ስለ ሶሻል ሚዲያ ማርኬቲንግ፣ ስለ ዲጂታል ማርኬቲንግ ኮንቴንት ይሰራል። የሆነ ጊዜ ላይ ድርጅቶች ይመጣና አስታውሳለሁኝ የሚያስተምሩ ድርጅቶች ስፖንሰር እናድርግህና የእኛን ድርጅት አስተዋውቅልን አሉኝ። ወይት ዲጂታል ማርኬቲንግ መማር የሚፈልጉ ሰዎች ናቸው የሚከተሉኝ። ከዛ እነዚህን ሰዎች አሳልፌ ልሰጣቸው ነው። ከዛ ደግሞ አሳልፌ የሚሰጣቸው ቦታ በስነ ስርዓት ያስተምራቸው አያውቅም። እሺ መጀመሪያ ገንዘቡን ፈልገው ስለነበረ ሰራሁ 1-2 ጊዜ። ከዛ በኋላ ግን ወይት ቆይ እኔ ባስተምርስ? ይሄ የመጣው የኔ ኦዲየንስ የነበረ ሰው ነው። 4-5 ቦታ ተምሬያለሁ ከየት እንደምጀምር አላውቅም ሲለኝ፣ እንዴ ምንድነው ታዲያ እስካሁን ድረስ ያስተማሩ የቆዩት? ምንድነው የሰበሰብከው ሰርቲፊኬት? በቃ ይሄን ነገር ራሴ ማስተማር አለብኝ አልኩኝ። ሶሻል ሚዲያ ማርኬቲንግ ኤጀንሲ ኮርስ ሰራሁኝ። ከኢሌክስ ላይ ፐብሊሽ ያደረግነው በየወሩ በመቶዎች የሚቆጠሩ ወጣቶች ኮምፕሊትሊ አዲስ ነገር ውስጥ ሲገቡ፣ አዲስ ቢዝነስ ሲጀምሩ፣ የራሳቸውን ኢንካም ጀነሬት ማድረግ ሲጀምሩ ማየት ይቻላል። አሁንም ደግሞ ከኢሌክስ አካዳሚ ላይ በኮንቴንት ክሬሽን የደገምኩት ይሄንን ነው። ኦልሬዲ ኦዲየንሴ ኮንቴንት ክሬት ሳደርግ ቢዝነሶችን ሲያሳድግ ይመለከታል። ስለዚህ እንዴት እንደምታደርጉ አሳየናሉ። አሁንም በኮርስ መልክ ዲዛይን አደረግኩት ከኢሌክስ አካዳሚ ላይ ፐብሊሽ አደረግነው። አሁን ይሄን ኮንቴንት ክሬሽን ቪዲዮ የተመለከታችሁ ከሆነ እና የምር ኮንቴንት ክሬሽን ላይ ሲሪየስ ከሆናችሁ አንደኛው መንገድ ራሳችሁን ከዩቲዩብ፣ ከቲክቶክ፣ ከጉግል ራሳችሁን ማስተማር ነው። ይሄ አንዱ መንገድ ነው። ያስኬዳል። ባይ ዘ ወይ እኔም ራሴን በነፃ ነው ያስተማርኩት፣ ግን ረጅም መንገድ ይወስዳል። የምትሳሳቱት ነገር ይበልጣል። አላስፈላጊ ኢንፎርሜሽን ኮንሱም እያደረጋችሁ ጊዜያችሁን ልገሉ ትችላላችሁ። ሲሪየስ ከሆናችሁና ኢንቨስት የምታደርጉት ደግሞ 5600 ብር እጃችሁ ላይ ካለ ከኢሌክስ አካዳሚ ጆይን አድርጉ። በኮንቴንት ክሬሽን ፕሮግራም ስትገቡ እኔ እያንዳንዷን ስቴፕ ብሬክዳውን እያደረግኩኝ ኮንቴንት ክሬት ከማድረግ ጀምሮ እንዴት ሞኔታይዝ እንደምታደርጉት፣ እንዴት የራሳችሁን ቢዝነስ እንደምትጀምሩ ያለፍኩበትን መንገድ በሙሉ ብሬክዳውን እያደረግኩ አሳያችኋለሁ። አሁን ያለነው 35% ዲስካውንት ላይ ነው። ለመዝገብ ከስር አካባቢ ሊንኩን አስቀምጥላችኋለሁ። ጆይን ካደረጋችሁኝ አብረን እናንተን ቢዝነስ እንገነባለን። እውነቴን ነው የምላችሁ። አሁን በሰጠኋችሁ ኢንፎርሜሽን ተነስታችሁ ወደ አክሽን መግባት የምትችሉ ከሆነ የመጀመሪያዋን ኮንቴንት ፊልም ማድረግ ከዛ በኋላ ኮንሲስተንትሊ 100 ቀን ከሰራችሁ የእውነት ታመሰግኑኛላችሁ። በዙሪያችሁ ያሉትን ሰዎች ተመልከቱ እስኪ። ምን ያህሉ ሰው ነው በሶሻል ሚዲያ በ4 ወር በ6 ወር በ1 ዓመት ህይወቱ ሲቀየር ያያችሁት? እናንተስ ምን ጠብቃላችሁ? እነዛ ሰዎች ምንም የተለየ ነገር ኖሯቸው አይደለም። ሁሉም የጀመሩበት ቦታ እንደውም እናንተ ያላችሁበት የተሻለ ነው። እነ ኮሜዲያን እሸቱ ተመልከቱ፣ ኮንቴንት ሲጀምሩ የነበረው እነ ማን ያዘዋል። እኔ ራሴ ኮንቴንት ሲጀምሩ የነበረበት መንገድ ከዛ በላይ ኢንስፓየር ሊያረጋችሁ የሚችል ነገር ከየትም አይመጣም። በዚህ ዘመን ትልቁ አሴት ምንም ነገር ብትጀምሩ ፌል እንደማታደርጉ እርግጠኛ የምትሆኑበት ነገር ቢኖር ኮንቴንት ክሬት ማድረግ ነው። እኔ ዛሬ እንደውም ጥያቄ ይጠይቁ ነበረ፣ ያለህ ነገር በሙሉ ብታጣ ባካፕ ፕላን አለ ወይ? እኔ ባካፕ ፕላኔ ስልኬ ነው። ሁሉ ነገር ቢነጠቅብኝ ኢቭን ስልኬን እንኳን ብትወስዱት በሆነች የማትረባ ስልክ ተነስቼ ኮንቴንት ክሬት እያደረኩኝ ኦዲየንሴን አሳድጌ እንደ አዲስ ቢዝነሶችን ቢልድ ማድረግ እችላለሁ። ይሄ የ21ኛው ጄኔሬሽን የኛ ትውልድ ምርጡ የቢዝነስ ሞዴል ነው። ይሄን ቪዲዮ እስካሁን ድረስ ከተመለከታችሁት እዚህ ነገር ላይ ኢንተረስቱ እንዳላችሁ አውቃለሁ። ሶ ፕሊዝ አይታችሁ የምታልፉት ነገር አይሁን። የእውነት ሲሪየስ ከሆናችሁ ኢሌክስ አካዳሚ ላይ ጆይን አድርጉኝ። በ2 ሳምንት አንዴ ላይቭ እየገባው ኮንቴንቶቻችሁን እየገመገምኩ ሜንቶር እያደረኳችሁ በሚቀጥለው 6፣ 7፣ 10 ወራት ጊዜ ውስጥ ፐርሰናል ብራንዳችሁና ቢዝነሳችሁን አብረን ቢልድ እናደርጋለን። ደግነቱ ደግሞ 35% ዲስካውንት ላይ ያለ ነው። ዲስካውንት ሳያልቅባችሁ ለመቀላቀል ሊንኩን ከስራ አስቀምጥላችኋለሁ። አይ ሆፕ ይሄኛው ኮንቴንት ጠቃሚ እንደነበር፣ ከወደዳችሁት እንዲቀጥል የምትፈልጉ ከሆነ ኮሜንት ላይ አሳውቁኝ። በሌላ ጊዜ እንገናኛለን። ቻው።